ከሰው ሲጨመሩ መንገድ ሲጠፋባቸው ዝቅ ብሎ በሰው ቁመት ልክ እየለየ ከሌሎቹ እያወጣ እየመረጠ ወደሚፈልጉት ዓላማ ወደሚሄዱበት መንገድ ዓላማቸውን እንዳይስቱ ይመራቸው ነበር። ያ መልአክማ ቅዱስ ዑራኤል ነው። በማቴዎስ ወንጌል ምዕራፍ 2 በጌታ ልደት ላይ ታዩታላችሁ። በሚገርም ሁኔታ ከሰው ሲጨመሩ በሰው ቁመት ልክ ዝቅ እያለ ያ መልአክ ይመራቸው ነበር። ሕፃኑ ከተወለደበት ጌታ በበረት ውስጥ እስካለበት ድረስ አደረሳቸው ይላል። ክብር ምስጋና ለእግዚአብሔር ይሁን። ዓላማችን ጥሩ ከሆነ ምእመና መንገዳችን የቀና ከሆነ በውስጣችን ሐቄትና በቀል ቂምና ጥላቻ ከሌለ የምንሄድበትን መንገድ ለይተን የምናውቅ ከሆነ የእግዚአብሔር መልአክ ወደምንፈልግበት መንገድ ያደርሰናል። የእግዚአብሔር መልአክ አንጠራጠር። ለዚህ ነው ይታየን መልአከ እግዚአብሔር አውዶ ለእለ ይፈርህው ወያድኑ አይሞ ወታይመሮ ከመሄድ እግዚአብሔር የእግዚአብሔርን ቸርነት የሚያሳየን መልአክ ነው። ቅዱሳን መላእክት ይታደጉናል። በሰው ቁመት ዝቅ እያለ እየመራ ጌታ የተወለደበት እዛች ዋሻ ያደረሰው መልአኩ ቅዱስ ዑራኤል ነው። በትህትና ዝቅ ብሎ የሰው ልጅ በማገልገል እንዲያውም ቅዱስ ሚካኤልን ምን ይለዋል ቅዱስ ያሬድ? እስመ በትሕትና ረከበ ልዕልና ወብፁዕ ሚካኤል ዘቦቱ ትንብልና ይለዋል። በትሕትናው ከፍታን ልዕልናን ያገኘ ብፁዕ ቅዱስ ሚካኤል ነው ይለዋል። በዚህ በአዲስ ኪዳን በተጻፈው በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ ተመልከቱ። ይሁዳ ሐዋርያው ይሁዳ ነው፣ ያስቆረጡ አይደለም። አንድ ምዕራፍ ያለው ሐዋርያ ይሁዳ የሚባል አንድ ምዕራፍ ብቻ ያለው ስለ ቅዱስ ሚካኤል የተናገረ በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ የመላእክት አለቃ ሚካኤል ግን ከዳብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ቃል ሊናገረው አልደፈረም። እነዚህ ግን ባላወቁት ይሳደባሉ ይላል። ሃይማኖት አለኝ የሚል እግዚአብሔርን እወዳለሁ የሚል ስለኔ ሞቶልኛል የሚል የስድብ አንደበት የስድብ ቃል አይደለም የስድብ ሐሳብ ከልቡ እንዲጻፍበት አይፈለግም። ቅዱስ ሚካኤል ስለ ሙሴ ሥጋ ተከራከረው ይላል። ሙሴ ባህር ከፍሎ ጠላት ገድሎ መና ከሰማይ አውርዶ ደመና ጋርዶ ያሻገራችሁ ሙሴ ሞቷል፣ እንግዲህ ምን ታመጣላችሁ? አምላካችሁ ሙሴ ነው፣ ለሱ ስገዱ እያለ እግዚአብሔርን አስረስቶ ዳብሎስ መቃብር ላይ ያሰግዳቸው ነበር። እስራኤላውያን ተስፋ ያስቆርጣቸው ነበር። የሐሰትና የምቀኛ ሐሳብ ይሄ አምላካችሁ ሙሴ ነው፣ ለመቃብሩ ስገዱ እያለ ያሰግዳቸዋል። እግዚአብሔር ይህንን አይወድም። ይታምልኩ ባይደ ዘእንበሌ ያለኔ ሌላ አምላክ አታምልኩ፣ ባይድ የሆነ ነገር አታምልኩ ይላል። እግዚአብሔርን አስረስቶ ዛሬ አይሆኑ የሚያደርጋቸው ብዙ ትውልዶች አሉ። እግዚአብሔር ልቦናቸውን ይመልስ። መቃብሩ ላይ ያሰግዳቸው ነበር። እግዚአብሔር ምን አለው? ቅዱስ ሚካኤል ሄድና የሙሴን መቃብር ሰውር ብሎታል። ያንን የሙሴን መቃብር በናባው ተራራ ስር ስለነበረ ሊሰውር ሲመጣ ሰይጣን አጓራ፣ ሰይጣን ጮኸ፣ ሰይጣን ተከራከረ። ቅዱስ ሚካኤልም ተከራከረ። ያንን ከንቱ ልማድ ያስለመዳቸውን ሊያነሳ ነው፣ ያንን ቦታ ሊለውጥባቸው ነው። ተከራከረ ሰይጣን። ቅዱስ ሚካኤል ግን ምን አለው? እግዚአብሔር ይገስጽህ፣ እግዚአብሔር ይጣላህ አለው እንጂ የስድብ ቃል ሊናገረው አልደፈረም። እነዚህ ግን ባላወቁት ይሳደባሉ ይላል።
ቅዱሳን መላእክት እኛን በትህትና ነው የሚያገለግሉን፣ በረድኤት ነው የሚያገለግሉን። መላእክት ከሰው ወደ እግዚአብሔር ከእግዚአብሔር ወደ ሰው ለሰው የሚበጀውን ረድኤትና ምሕረት ይዘው የሚመጡ የሰውን ልጅ እንባ የሚያብሱ ጸሎት የሚያደርሱ ወደ እግዚአብሔር የሚሄዱ የሚያደርሱ ናቸው። ይረዳሉ። የሰው ልጅ የእግዚአብሔርን ስም እየጠራ የሚፈራውን ይረዱታል። ስለዚህ ከእስራኤላውያን ጋር መላእክት እንዴት እንዲጓዙ ተመልከቱ ምዕመናን። በአንደኛ ነገሥት ምዕራፍ 19 ቁጥር 6 ላይ ተመልከቱ። ከዛ ታላቅ ሰው ከነቢዩ ከኤልያስ ጋር የእግዚአብሔር መልአክ እንዴት እንደሚጠብቀውና እንደሚጓዝ የእግዚአብሔር ነቢያት ባለቁ ጊዜ ኤልያስ ብቻውን ቀርቶ ነበር። ሞት እስከሚሸተው ድረስ እኔ ከአባቶች አልበልጥምና እባክህ ውሰደኝ ብሎ እስከሚማረር ድረስ ብቻውን ቀርቶ ነበር። የታመነውን ሰው መልአክ አጠገቡ ይሄዳል፣ አይረሳው። በዛውም ጨካኝ ንጉሥ በነበረበት ጊዜ እያሃድግ አለ ሀገር ዘይንበላ ሀብሔር ይላሉ አበው። አንዲትን ሀገር ያለ አንድ ደግ ሰው አይተዋትም ማለት ነው። እባክህ ውሰደኝ እያለ የሚማረር ነበረ። ንጉሡ አክዓብ ሊገድለው ይፈልጋል። ንግሥቲቱ ኤልዛቤል ደሙን እንዲያፈሰው አክዓብን የወንድነት የጀግንነት ስሜት እንዲሰማው እያደረገች ታነሳሳዋለች። የሚናገረውን